ነው ሊቨርፑል፣ ይሄ ነው አንፊልድ፣ ይሄ ነው ውዱ ክለቤ ሊቨርፑል። ይሄ ነው ማቼ፣ ይሄ ነው የኔ ማቼ። እንደ ዛሬ ተቃጥቼ አላውቅም። ወተት እንኳን አላዘጋጁም። ወያለ ትለጠለጣለህ አትለጠለጥም? አሁን ማርዬ ውይ ጭራሽ ሰከንድ አፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ማን ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት። አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር ማለት 9 ነጥብ ለመጫወት ዶኩ ነው ጉድ የሰራን። ይሄ ታይትል ሬስ ማን ዶኩ ቨርሰስ አርሰናል ሆኗል። ማን እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግርህ ብቻ ታገባለህ? ገባር ቸርኪ እያስበላቸው ነበረ። ዶኩ ደረሰላቸው እንጂ እኔ ነግሬያችሁ ነበረ የበርሌ ጨዋታ ላይ ቸርኪ በቃ ጢባሩ ምናምን ትልቅ ጨዋታ ላይ ምናምን ነገር አቋሟን ታሳይና ከዛላ ይደብረዋል ሌላ ጊዜ መጫወት ማለት ተረዳኝ አይደለ? አሁን እዚህ ጋር ብሬንትፎርድ ላሽ እንዴት ነው እኛ ነጥብ ያስጣላችሁት? እንዴት ነው ነጥብ ያስጣላችሁት? ማን እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም። የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹማ አድክም የሆንክ ቡድን አድክም። ዝም ብለህ አንድ ለባዶ ተሸነፈ አቻ ለማድረግ አትሞክር። 3 ጥቅም አለ። እንዴት ማኑ ሚድፊልዱን እኮ የሆነ ሰዓት ላይ ማኑ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን። በዚህ ሚድፊልድ ተሸነፋችሁ። በዚህ ሚድፊልድ አባቴ ቡሊ ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት። ኧረ ወይኔ ማን እኔ ይኸውልሽ ኖርምዬ ነው። አሁን ነገ በተስፋ ነው የሰጡሽ፣ ሌላ ምንም ነገር አልሰጡሽ። በተስፋ ነገ ትቋጥራለሽ፣ ሌላ ምንም አማራጭ ስለሌለሽ ማለት ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽ ትኛለሽ? ክሪስታል ፓላስ ይለጥፍሻል። አሁን ማክሰኞ ወይ ሮብ ስትጮሹ ማለት ይለጥፍሻል። አይ ብሬንፎርድ እኔ ለራሴ አሸንፎ ወይ ነጥብ አስጥሎ ይመጣል ብዬ ብሬንፎርድን ወጥሬ ከጎኑ ቆንኩ። ፈርስታፍ ሰከንዳፍ ቀጠልኩኝ። ጀሞ ጭራሽ የጎል ልዩነታችን 0 እንዳይገባ እንዲህ ብዬ ልቋጥ አቻ ይወጣል ወይ ነጥብ ያስጥላል ወይ አሸንፋል ብዬ የጠበቅኩት ብሬንፎርድ እንደዚህ ጉድ ይስራኝ። ጀሞ እንዴ ወሽመጤን እኮ ነው የበጠሰው። እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ የራሱ አላውቀውም። አቃጠልከኝ እኮ ብሬንፎርድ አንተ። አረ ተቃጠለ አንተ ብሬንፎርድ አቃጠልከኝ እኮ የምሬን እኮ ነው የምልህ። እንዴ ደካማ ቡድን ነው እንዴ አንተ? ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ? ቆፍጠን ብላ አትጫወትም? ቢያንስ ብትሸነፍ እንኳን በአንድ ጎል ልዩነት ምናምን አትሸነፍም? እረ ምን አይነት ነው ራም ባለጊዮን ክሰ። ለማንኛውም እኛ አያገባንም። እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ትተኗል። ቀጣይ ወሳኝ ጨዋታዎች አሉ፣ እነሱ ላይ የምንቋጠር ይሆናል። ይሄ አይሆንም እንዴ የጎል ልዩነታችንን ጭራሽ አስፈላል። አንተ ቂመኛዬ ነህ፣ የምሬን ነው የምልህ። ሂድ ወያላ how are you? I am fine, thank you. And you ዶኩ የኔ እኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ። ለካ እግርሽም ሜሲ ነው። እኔ እኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር። እንዴ ሲጀመር አንተ ትቀማለህ። ኧረ ፈላው ተው እንደዚህ ለምን አታስጨንቀኛለህ? መነጥረጥ አይቀር እንዴ እንትን ሊያመልጠኝ እንዳይለመድ ግን ተመችቶኛል። ውይ ደስ ይላል። ባይ ወያላ ተገናኘን። እንግዲህ እንዲሁ እንደተናነቅናት እንዲሁ አንገት ለአንገት እንደተያያዝናት እንቀጥላታለን። የዓመቱ መጨረሻ ላይ ይዳኘናል። እንዲህ አንገት ለአንገት እንደተያያዝናት አናርፈ ብላችኋል፣ አንጥልም ብላችኋል። እንግዲህ ይቀጥላላችሁ። እንዲህ እንደተያያዝናት ይሄ ነበር የተፈለገው ዛሬ ሲቲ እንዲያሸንፍ። ሲቲ ይመቻችሁ። ከዚህ በኋላ አልፈልጋችሁ። በቃ እቺን ነው። ነገ በግዴታ አይደለም እየለመንኩ አይደለም የምታሸንፈው። ነገ በግዴታ በልህ እየዛትኩብህ ወይ ታሸንፋለህ ወይ ዋንጫውን ታጣለህ። አለቀ። አርሰናል ነገ በአፍንጫ ታሸንፋለህ። ለራስህም ስትል ለኔም ስትል ለምጠላይ ጎረቤት ታተርፈኛለህ። አሸንፈ ማለት ነው። አለቀ በቃ።
ከተሸነፍክ ደግሞ ደስ ይለኛል፣ ዋንጫውን ታጣለህ። አለቀ። እኔ በራሴ ኮራጅ ቀጠናው አመልጣለሁ ሊልስን በማሸነፍ በቃ በአፍንጫ ነገ ታሸንፋለህ። እየዛትኩብህ በአፍንጫ ማለት በአፍንጫ መጣ ደግሞ እንደገና ደግሞ አለው ያራዳ ልጆች አይደለም ሎ ብሎክ በስድስት ታንክ ለምን አታስጠብቅም? ምንም አታመጣም እያለ ነው የፔፕ ጋርዲዮላው ሰራዊት ማለት ነው። ነገር ግን እድሉ ከሱ አምልጧል። አሁን ከላይ ምናልባት አርሰናል ነጥብ ከጣለለት ብቻ ነው መጠበቅ የሚችለው። ነገር ግን የሲቲ ማነፍነፍም ደግሞ የጤና አይደለም ነው ማለት ያራዳ ልጆች። ብሬንትፎርድ እጅግ በጣም ታግለው ነበር። ፈርስት ሃፍ 0-0 ወጥቶ ነበር። ሰከንድ ሃፍ ግን ሊቋቋሙ አልቻሉም። ጄሬሚ ዶኩ፣ ሃላንድ እንደዚሁ ማርሙሽ እጅግ በጣም አስደናቂ ጎሎችን አስቆጥረው 3-0 አሸንፈው ጎል ልዩነቱን ከ4 ወደ 1 አጥብበውታል ማለት ነው። ያራዳ ልጆች 3-0 ማሸነፍ ችሏል። ማንቸስተር ሲቲ እጅግ በጣም በግድ ነው ማለት ትከፍታለህ፣ ክፈት፣ አይ አልከፍትም ካልክ ትገደዳለህ ብሎ ነው ተጭኖት ጉልበተኛ የሆነበት ነው ማለት ያራዳ ልጆች። ለማንኛውም የፔፕ ጋርዲዮላው ሰራዊት በጣም እንደ ሳት እያበራ ነበር። ያራዳ ልጆች አስቡት፣ ነገ አርሰናል በዌስትሃም ነጥብ ቢጥል እግር ኳስ ነው አታፈጥብኝ ሊሆን ይችላል። ዌስትሃም ላለመውረድ እኮ ነው የሚጫወተው። ማን ነው ቀላል ቡድን ያደረገው? ያራዳ ልጅ ነገ በዌስትሃም አርሰናል ነጥብ ቢጥል ሲቲ ጭዌዎችን እያሸነፈ መጥቶ በጎል ልዩነት በልጦ ዋንጫውን ቢያጣ በፒኤስጂ ደግሞ አርሰናል ቢሸነፍ አስቡት። አረ በስማ እኔ እግዚአብሔርን ለሀገሬ ውስጥ ላሉ ለአርሰናል ደጋፊዎች አዝንላችኋለሁ። አርሰናል ግን አይብላ ዋንጫ። ምንም ማድረግ አልችልም። ያራዳ ልጆች ይህ እግር ኳስ ነው። የማይሆን ነገር የለም፣ ይሆናል። መልካም አዳር። ግባለት ይላል። ይሄ ነው ሲቲ አባቴ። ምን ሆነ ነው እንደዚሁ በቀላሉ አንፋታም? የሚገርም ያበደ ሰከንድ ሃፍ ማለት ነው። እንደዚህ አጓጉቼ ነው ማበላ እንዳለ ወያላ ጓጉቶ ሁሉም ቋጣሪ ቁጭ ብሎ ሲቲ ዛሬ ይጥላል ብለህ ነበር አንተ። እኔ እኮ በጣም ከባድ የፕሪሚየር ሊግ ሻምፒዮን የሆንኩ ሰው ነኝ። እንዴት እንደዚሁ በቀላሉ ማዝረከረክ ይመስላል? ጋርዲዮላ እባክህ ጩህባቸው ብዬ ነበረ ፈርስት ሃፍ ላይ። ይሄው ጮህባቸው፣ ውጤቱ ይሄው። የሚገራርሙ ጎሎች ማለት ነው። ማርሙሽ ምርጥ ጎል፣ ሃላንድ ባክ ፍሊፕ ጎል፣ ጀረሚ ዶኩ ደግሞ ሁሉንም የሰበረው። ሲቲ ፋሚሊ እንኳን ደስ አላችሁ፣ እንኳን ደስ አለን። ይሄ ነው ሲቲያችን። ባይዘዌ ሲቲ ማለት እንደዚህ ነው። ዝም ብሎ እጅ የሚሰጥ ቲም አይደለም። ቀጣይ ደግሞ ሌላ የዌስትሃም ውለታ እንጠብቃለን። በቀላሉ አንፋታም። እንኳን ደስ አላችሁ። በጣም ደስ ብሎኛል የምር። ተበላ ዋንጫው ተበላ። ወይኔ የብሬንትፎርድን ማሊያ በኤ የለበስኩላ ማለት ነው። በሰበስክ በማሊያው አማና ማን ነው ብሬንትፎርድ? አንተ ዋንጫ አትበላም። ፕሪሚየር ሊጉን ፈቅጄልህ ነበር ግን የሚሆን አይደለም። ዌስትሃም የልጅነቴ ነጥብ ያስጥልና ሰላም ነሃ ይላል። ከዛ አንተ ምን ትለዋለህ? አማን ነሃ ትለዋለህ። ባለፈው ኢቨርተን ላይ ባለቀ ሰዓት የገባው ጎል ዘንበሎ አይደለም። የሆነ ነገር ይሰማኛል፣ የሆነ ነገር ማይሰማኛል። ለዘንብሎ አይደለም ዶኩ ባለፈው ኢቨርተን ላይ አቻ ያደረገው። ሲቲ ተቸላላችሁ እኔ ዶኩዬ እኔ ለዶኩ ቃል የለኝም። ሲቲ ፋንስ በጣም ነው የሚችለው። እንደባለፈው ዝርግፍ አቤት ባይዘወይ ያ ጎል ነው ጌሙን ቼንጅ ያደረገው ማለት ያ ጎል ነው። ያው ቅያሪው እንዳለ ሆኖ ማለት አረካችሁ ፋሚሊ። አሁን በደንብ ይቋጠር የሞት ሽረት ቋጠሮ የሚያስፈልጉ የሞት ሽረት። ዌስትሃም የልጅነት ፋሚሊ ይቋጠር ይገሉናል። ዋንጫውን ከበሉ ይገሉናል። አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያጽናናል? የትም ተወለድ እነ ዶኩና ሃላንድ ሰፈርን። ሲቲ ማንቸስተር ሲቲ ብሬንትፎርድን 3-0 በሆነ ውጤት ማለት ነው ኢታሃድ ላይ ቀጥቀጥ አድርጎት አሸንፎት ወጥቷል። ባይዜ ብሬንትፎርዶችን አለማድረቅ አይቻልም። እጅግ በጣም የሚገርም ጨዋታ ነበር በእውነቱ ያስመለከቱን። በተለይ ፈርስት ሃፍ ሁሉ አንድም ግብ አልተቆጠረባቸውም ነበር። ሰከንድ ሃፍ ነው እንደውም ማንቸስተር ሲቲ በማጥቃቱም ረገድ በደንብ ተሽሎ እንግዲህ የቀረበው። ከዛ በኋላ ቅድም እንዳልኳችሁ ጄሬሚ ዶኩ ይሄ ተጫዋች
ተለይቷል ነው መላችሁ ከመሬ ነው መላችሁ። ከዛ በመቀጠል ኤርሊንግ ብሮት ሃላንድ ማሽኑ ማተም ጀምሯል። ዘንድሮ ጎልደን ቡቱ የግሉ ነው ከመሬ ነው መላችሁ። ያው የታወቀ ነገር ነው። ኦማር ማርሙሽ ተቀይሮ ገባ። ምን አይነት ፊኒሺንግ ነው ቅርቅር ያደረገው። ያው እንግዲህ ማንቸስተር ሲቲ ብሬንትፎርድን 3-0 በሆነ ውጤት አሸንፏል። ኮንግራቹሌሽንስ ይማቻችሁ። ተስፋ ሰጠው ወያላ ይቅርታ ምንም ማድረግ አልችልም። ፈርስት ሃፍ ሳናገባ ጥሩ ነው ብለሽ ደሴም ሺት እኮ ቼልሲም ላይ ፈርስት ሃፍ አላገባንም። ወሬ ገብቶለት ገባ ቡድኔ 3-0 እዛ ልክስክስ ያለ የፉላም ዲፌንስ ላይ ያገቡትን 3 ጎል አጣጣንባቸው። ቅጠልን ያሉት ጥያቄ የለውም። አቻ ቢወጡ ራሱ ወደ ታይተል ሬሱ እንደምንመለስ ታውቃላችሁ አይደለ? አርሰናል ደግሞ ችግሩ ሁሌም እንደምናውቀው ሲመራ ነው። አሁን የሁል ጊዜ እንቅፋትሽን ዌስትሃም ዩናይትድን ካንቺ ነጥብ ማግኘት አይደለም ማሸነፍ ያለበትን ዌስትሃም ዩናይትድ ነገ አዌ አሸንፈህ ትወጣለህ ወይ የሚለውን እናያለን። ለዛሬ ግን ተጫዋች ቀይር ፔፕ አያ አይደለ? ተጫዋች ቀይር በቃ ማርሙሽም አገባለ ተጫዋች ቀይር። ሁሌ ግግም የሚለው ነገር አለ። የሆነ ኔጌቲቭ ነገር ሲፈጠር ነው በቃ ፔፕ ቢቀይረው ተጫዋች ቀይር። ከዚህ በኋላ ስለ ዶኩ ይወራል። ወይኔ አትወኒኩ ወይኔ እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ ይሄን ዋንጫ ልታስበላን ትችላለህ። በቃ እኔ የዛኔ ተናግሬያለሁ። አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ። ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት አስደሰታችሁኝ። ፈርስት ሃፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩሰት 3 ተጫዋች ይቀንሳል ስቦልህ ይሄዳል። አንተ በጣም ነው የምትችለው። ሃላንድ አገባ በቃ አንተ ኦሬዲ ጎልደን ቡት በልተዋል አለቀ። አንተ ነገ ኳስናል ከተሸነፈ አንደኛ ነን። ጭራሽ ጎሉንም በአንድ ነጥብ አጠበብ ነው 3 ጎል ጠቅጥቀንላቸው ማለት ነው። ፔፕ ዛሬ ከሰራው ትልቅ ስራ ቼርኪን ማስወጣት ነው። እግዚአብሔርን አይነቷም ልጁ ሴሜኖ መውጣት ነበረበት። ሴሜኖ በቃ ምንም በቃ አይሰራ ምንም ይሰራል አይቻልም። አተንችናለን ወይ እኔ ቃል የለኝም። ሲቲ አሸንፏል። ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ። ቅጥልን ያል ዶኩን አንድ ሰው ያስቆመው ምን አይነት ተመሳሳይ ጎል ከኤቨርተን አገባ። አሁን ደገመ። ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል? የሆነ ሰው እግሩን አይሰብረውም እንዴ? ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል። የሚገርም ኳስ የፎደንን ኳስ መለስክበት። ማን ዶኩ የሆነ ሰው ሊያስቆመው ይገባል። ይሄ ሮቦት ነው። ይሄ ይታወቃል። ማን ማርሙሽ ሊያርቅ ሲል አገባ። አትሊስት 2-0 ነበር። ገብቷችኋል? 3-0 ለምን ይሆናል? ለምን 3-0 ይሆናል? አረ በስማ ማን እንደዚህ መሆን አልነበረበትም። አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው። እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን። ገብቷችኋል? ምን አይነት ጨዋታ ነው ግን የጨዋቱ ሲቲዎች ዛሬ እንዴ? የተላካችሁት ለዚህ ነው። ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃለህ። ምንም አትችሉ መሰለኝ። በእናትህ ሲያስጠሉ። በእናትህ እንዴ ምንድነው? አንድ ቲያጎ አንተ አታገባም። አንተማ ሲጀመር አታገባም። በእናትህ ሲያስጠል። አስቀምጠው ሻንጣውን በዚህኛው ሳምንት አትሰደዱም ብለዋል ሲቲ። አስቀምጠው እንዴ። ስለዚህ ነገ ሀገራዊ ሆነ ቆጠሮ ያስፈልገናል። በቃ ነገ 18,000 መቋጠር አለብሽ። በቃ ምን አማራጭ የለም። አርሲ እየተረዱ አማራጭ የለም። በዚህ ሰዓት ከሀገር መውጣት አይመከርም እና አትርፎናል ሲቲ። እኔ እኮ ፈርስት ሃፍ አዘገጃጅተን ሻንጣው አልቆ ልንወጣ ስንል አይሆንም ማለት አይ ተመዝገን እና ነገ ሁሉም ፍሬ ያለህ በፍሬ ያው ባለፈው እንግዲህ ብዙ ፍሬዎች መክነዋል። አስቡት የባለፈው ሳምንት ቢያሸንፍ ሲቲ የቴብሉ ማጅራት ላይ ቁጭ እና ምንም ማድረግ አይቻልም። እኔ አትቀየሙኝ ወንድም እህት አርሰናሎች ቻምፒዮንስ ሊግ አለላችሁ እዛ እና ነገ ወደፊት እኔ ምን ላድርግ። እስከ 38ኛው ሳምንት ድረስ ለፕሪሚየር ሊጉ ዋንጫ ሻምፒዮናነት ተወዳድረህ ዋንጫውን ማጣት ምን አይነት ህመም እንዳለው ዘንድሮ ለማንቸስተር ሲቲ እናስተምሯለን። ያለፉትን ዓመታት ሊቨርፑልና አርሰናል ያንን ህመም ሲታመሙት ነበር። ዘንድሮ ግን ፔፕ ጋርዲዮላና እንዲሁም የፔፕ ጋርዲዮላ ተጫዋቾች ያንን ህመም ይቀምሱታል ማለት ነው። ይመቻችሁ መድፈኞቹ።